ዋላችሁ? እግዚአብሔር በፍቅሩና በቸርነቱ በጸጋውና በአብሮነቱ እየደገፈ ለዚህ ቀን አድርሶናል። የተወደዳችሁ በክርስቶስ ኢየሱስ ሞት አንድ ልጅ ያደረጋችሁ የእግዚአብሔር ልጅ የሆናችሁ በአንድያ ልጁ ፍቅር የወደዳችሁ እግዚአብሔር የተባረከ ይሁን። ክብር ለስሙ ይሁን። ወገኖቼ በተከታታይ ትምህርት እንዳስተምር ብዙዎች በጠየቁኝ መሰረት የፊልጵስዩስ መጽሐፍ ወደ ፊልጵስዩስ ሰዎች ጳውሎስ የጻፈውን መልእክት በተከታታይ ከዛሬ ቀን ጀምረን የምናይ ይሆናል። ይህ መልእክት በጣም ደስ የሚል ክርስቲያኖችን የሚያንጽ በድካም የሚያበረታ በተለያየ ሁኔታ ውስጥ ሲያልፉ ብርታትና አቅም የሚሆናቸው ደስታን የሚሰጣቸው ደግሞም እግዚአብሔር በሕይወታቸው ተገልጦ መስራት እንደሚፈልግና ደግሞ አሁንም እየሰራ እንዳለ የሚያስታውሳቸው ትልቅ መጽሐፍ ነው። ጳውሎስ ይህንን መጽሐፍ ሲጽፍ እጅግ በሚያስቸግር ሁኔታ ውስጥ ሆኖ በእስር ቤት ሆኖ ነበር የጻፈው። የፊልጵስዩስ ከተማ የምትገኘው በግሪክ ክፍለ ሀገር የመቄዶንያ አካባቢ ሲሆን ደግሞም በዛ የሮም ወታደሮች የሚኖሩባት የሮም ቅኝ ግዛት ክፍል ነበረች። ጳውሎስ ብዙ መልእክቶችን በእስር ቤት ሆኖ ጽፏል። ቆላስያስን ጽፏል። ኤፌሶንንና ፊልሞናን በእስር ቤት ሆኖ ጽፏል። ቆላስያስ፣ ኤፌሶንና ፊልሞናን ሲጽፍ ጳውሎስ እስር ቤት ነበር የነበረው። እንዲሁ ደግሞ ፊልጵስዩስን ሲጽፍ እስር ቤት ሆኖ ነው የጻፈው። ጳውሎስ በመቄዶንያ ወደ መቄዶንያ ራእይ አይቶ ሲሄድ በነበረ ጊዜ ነው ወደ ፊልጵስዩስ እንዲገባ የሆነው። በመቄዶንያ የሄደው ራእይን አይቶ ነው። አንድ በጣም የተቸገረ ሰው እባክህናና እርዳኝ ብሎ በራእይ በታየው ጊዜ ተነስቶ ወደ መቄዶንያ በሄደ ጊዜ በዛ ወንጌልን በሚሰብክ ሰዓት በፊልጵስዩስ ታስሯል። ብዙ የሮማውያን ወታደሮች የሚኖሩባት በሮም ቅኝ ግዛት ስር በጊዜው የነበረች ከተማ ነች ፊልጵስዩስ። ስለዚህ የፊልጵስዩስ መግቢያን በዚህ መልኩ አይተናል። እንጸልያለን። የእግዚአብሔር ጸጋ በእኛ ላይ ይወርዳል። በጳውሎስ የሰራ አምላክ ዛሬም በእኛ ሊሰራ ታማኝ ነውና እንጸልያለን። እግዚአብሔር በፊልጵስዩስ መልእክት ውስጥ ያለውን ለግላችን እንዲናገረን፣ ለቤታችን እንዲናገረን፣ ለልጆቻችን፣ ለሁሉም ለአገልጋዮች ሊሆን ይችላል፣ ለደከሙ ሰዎች ሊሆን፣ ለበረቱ ደግሞ የበለጠ ብርታት የሚሆን የእግዚአብሔር ቃል ነውና እንዲያስተምረን። እውነተኛ አስተማሪ መንፈስ ቅዱስ ነው። እውነተኛ ጋይድ የሚያደርግ እውነተኛ አቅጣጫን የሚያሳይ መንፈስ ቅዱስ ነውና እንጸልያለን። የከበርክና የተወደድክ የሰራዊት አምላክ እግዚአብሔር ሆይ በአንድ ልጅህ በክርስቶስ ኢየሱስ ስም እናመሰግንሃለን። ዓለም ሳይፈጠር በፊትህ ቅዱሳንና ነውር የሌለን በልጅህ በክርስቶስ እንሆን ዘንድ ስለመረጥከን ደግሞም ይህ መለኮታዊ ክብር ካንተ ዘንድ ስለተላከ ኃያልና ብርቱ ጻድቅ ጌታ እናመሰግንሃለን። ዛሬ የተከታታይ ትምህርት የምንጀምርበት ቀን ነው። ይህንን ትምህርት የዘላለም አምላክና አባት ሆይ ብዙዎች ያንተን ቃል በመጠማት ስለሚከታተሉት ደግሞም በሕይወታቸው ላይ ለውጥና መታደስ ስለሚሆን አዲስ ወደሆነ ምዕራፍ ስለምታስገባቸው አመሰግንሃለሁ። የክብር አምላክ ስምህ ይባረክ። በነገር ሁሉ ተባረክ። አንተን የሚመስል የለም በሰማይና በምድር። ጌታ እግዚአብሔር ሆይ የፍቅርን ልክ ያየንበት አንተን የሚመስል የለም። የቸርነትን ልክ ያየንበት አንተን የሚመስል የለም። በዚህ መጽሐፍም የፍቅርህ ብዛት፣ የቸርነትህ ብዛት፣ የኃይል ታላቅነት ተገልጧልና ይህንን በግልጠት እንድታስተምረን በጌታ በኢየሱስ ክርስቶስ ስም ጸለይን። በከበረው በአንድ ልጅህ በኢየሱስ ስም አሜን። ክብር ለእግዚአብሔር ይሁን። እግዚአብሔር መንፈስ ቅዱስ ያስተምረናል። እሺ፣ የመጀመሪያውን ክፍል የምናየው የሐዋርያው የጳውሎስ መልእክት ወደ ፊልጵስዩስ ሰዎች ምዕራፍ 1 ከቁጥር 1 እስከ 11 ድረስ እናነባለን። ሁላችንም በተቻለን መጠን በቤታችን የእግዚአብሔርን ቃል ስናጠና ማስታወሻ ይዘን እስክሪብቶና ወረቀት ይዘን ብናጠና እጅግ በረከት ይሆነናል። ስለዚህ በዚህ መልኩ በምናጠና ጊዜ እግዚአብሔር በሕይወታችን ሊገልጥ ያለውን መልካም በረከት መካፈል እንችላለን ብዬ አምናለሁ። ስለዚህ በዚህ መልኩ ወረቀትና እስክሪብቶ ብትይዙ ደስ ይለኛል። ከቁጥር 1 እስከ 11 አነባለሁ። የኢየሱስ ክርስቶስ ባሪያዎች የሆኑ ጳውሎስና ጢሞቴዎስ በፊልጵስዩስ ለሚኖሩ ከኤጲስቆጶሳትና ከዲያቆናት ጋር በክርስቶስ ኢየሱስ ላሉት ቅዱሳን ሁሉ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ሁልጊዜ በጸሎቴ ሁሉ ስለ እናንተ ሁሉ በደስታ እየጸለይኩ
ከፊተኛው ቀን እስከ ዛሬ ድረስ ወንጌልን በመስበክ አብራችሁኝ ስለሰራችሁ ባሰብኳችሁ ጊዜ ሁሉ አምላኬን አመሰግናለሁ። በእናንተ መልካም ሥራን የጀመረው እስከ ኢየሱስ ቀን ድረስ እንዲፈጽመው ይህን ተረድቻለሁና በስራቴም ወንጌልን መመከቻና መጽኛ በማድረግ ሁላችሁ ከእኔ ጋር በጸጋ ተካፋዮች ስለሆናችሁ በልቤ ትኖራላችሁና ስለ ሁላችሁ ይህን ዳስብ ይገባኛል። በክርስቶስ ኢየሱስ ፍቅር ሁላችሁ እንዴት እንድናፍቃችሁ እግዚአብሔር ምስክሬ ነውና ለእግዚአብሔርም ክብርና ምስጋና ከኢየሱስ ክርስቶስ የሚገኝ የጽድቅ ፍሬ ሞልቶባችሁ ለክርስቶስ ቀን ተዘጋጅታችሁ ቅኖችና ያለ ነውር እንድትሆኑ የሚሻለውን ነገር ፈትናችሁ ትወዱ ዘንድ ፍቅራችሁ በእውቀትና በማስተዋል ከፊት ይልቅ ይበዛ ዘንድ እያደገ እንዲበዛ ይህን እጸልያለሁ። ክብር ለእግዚአብሔር ይሁን። ዛሬ ከቁጥር 1 እስከ 6 ያለውን እናያለን። አያችሁ፣ የክርስቶስ ኢየሱስ ባሪያዎች የሆኑ ጳውሎስና ጢሞቴዎስ ይላል። የመጀመሪያ መግቢያው ላይ ጳውሎስ የሚናገረው ነገር ሰላምታን ለማቅረብ በጳውሎስ መልእክታት ላይ ሁል ጊዜ ስናይ ጳውሎስ ሰላምታን በማቅረብ የሚጀምረው መጀመሪያ ሐዋርያ እንደሆነ፣ የእግዚአብሔር ባሪያ እንደሆነ፣ የእግዚአብሔር አገልጋይ እንደሆነ፣ እግዚአብሔር የመረጠው እንደሆነ፣ እግዚአብሔር የሾመው እንደሆነ ፈርስት የሚጀምረው ከእግዚአብሔር ሹመትን የተቀበለ የእግዚአብሔር ባሪያ ወይም የእግዚአብሔር አገልጋይ የሆነ እንደሆነ ተናግሮ ይጀምራል። በብዙ መልእክቶቹ ላይ ጳውሎስ ሁሉም ላይ ማለት ይቻላል እኔ የእግዚአብሔር ሐዋርያ በክርስቶስ ኢየሱስ በአብ የተመረጥኩ የእግዚአብሔር ሐዋርያ፣ የእግዚአብሔር ባሪያ፣ የእግዚአብሔር አገልጋይ እያለ መጀመሪያ ራሱን በማስተዋወቅ ይጀምራል። ስለዚህ ጳውሎስና ጢሞቴዎስ ያም ማለት ጳውሎስ እና ጢሞቴዎስ በጢሞቴዎስ እጅ የተጻፈ እንደሆነ ይህ መልእክት ይነገራል እና ጳውሎስና ጢሞቴዎስ የእግዚአብሔር ባሪያዎች እንደሆኑ ይናገራል። ይህ ክፍል ጳውሎስና ጢሞቴዎስ በራሳቸው ሕይወት የራሳቸው ፍቃድ የሌላቸው መሆኑን ያመለክታል። የእግዚአብሔር ባሪያ ከሆንክ የራስህን ፍቃድ ማድረግ አትችልም። ባሪያ ያለቃውን እንጂ የራሱን ፍቃድ መፈጸም አይችልም። ባሪያ የራሱን ፍቃድ ሳይሆን አለቃው የሚያዘውን አለቃው እንዲሆን የፈቀደውን ነገር ነው የሚያደርገው። ስለዚህ እኔና ጢሞቴዎስ አለ ጳውሎስ የእግዚአብሔር ባሪያዎች ነን። እንዴት? ጳውሎስ በሕይወታችን የራሳችንን ፍቃድ ልንፈጽም ሳይሆን የተጠራ ነው የእግዚአብሔርን ፍቃድ ፈጽመን እናልፍ ዘንድ ነው። ስለዚህ የእግዚአብሔር ባሪያዎች ነን። ባሪያ ማለት የአለቃውን ፍቃድ የሚፈጽም ነው። የእግዚአብሔርን ፍቃድ የሚፈጽሙ እነሱ የእግዚአብሔር ባሪያዎች ይባላሉ። ክብር ለእግዚአብሔር ይሁን። ከኃጢአት ባርነት አውጥቶ የእሱ ባሪያዎች ያደረገን እግዚአብሔር ስሙ የተባረከ ይሁን። ጳውሎስ ይህንን ነው የሚናገረው። እኛ ለእግዚአብሔር ፍቃድ ለመገዛት ለራሳችን ፍቃድ ሞተን ከክርስቶስ ጋር ተሰቅለን በመስቀል ላይ የራሳችንን ማንነት ጥለን ነገር ግን በክርስቶስ ሕያዋን ሆነናል። በክርስቶስ ሕያው የሆነ ደግሞ የእግዚአብሔር ባሪያ ነው፣ የክርስቶስ ባሪያ ነው። ክብር ለእግዚአብሔር ይሁን። ስለዚህ እኛ ባሪያዎች ነን ይላል። መልእክቱ የተጻፈላቸው ለማን እንደሆነ ደግሞ እዚሁ ቁጥር ላይ ይገልጻል። መልእክቱ የተጻፈላቸው በፊልጵስዩስ ለሚኖሩ ኤጲስቆጶሳትና ቅዱሳን እንደሆነ፣ ለዲያቆናት ለአገልጋዮች እንደሆነ፣ ለቅዱሳኑ እንደሆነ ጠቅላላ። ስለዚህ እነዚህ ሰዎች ዲያቆናት፣ ኤጲስቆጶሳት፣ ቅዱሳን ሁሉም አገልጋዮች ናቸው። ለምን ቢባል ወደ ታች ወረድ ብለን ስናይ ወንጌልን አብራችሁ ለመስራት በመትጋታችሁ እጅግ ደስ ይለኛል ብሎ ይጀምራል። እግዚአብሔርን ስጸልይ ስለእናንተ ሁል ጊዜ አመሰግናለሁ ብሎ ይናገራል። ስለዚህ እነዚህ ኤጲስቆጶሳት፣ እነዚህ ዲያቆናት፣ እነዚህ ቅዱሳን በጳውሎስ አጠገብ ቆመው ወንጌልን ይሰብኩ እንደነበር ጳውሎስ ይናገራል። ጸጋና ሰላም እንዲበዛላቸው ይጸልይላቸውና ከዛ በኋላ ስለ እናንተ ስጸልይ ውስጤን ሐሴት ይሞላዋል። ምክንያቱ ምንድን ነው? በወንጌል ሥራ አብራችሁኝ እየሰራችሁ ስለሆነ የተቀበላችሁበትን ቀን አስታውሳለሁ። በእኔ እጅ ጌታን የተቀበላችሁ ጊዜ፣ በእኔ ወንጌልን ሰምታችሁ ወደ ጌታ ዘወር ባላችሁ ጊዜ ከዛን ቀን ጀምሮ ውስጣችሁ የወንጌል ቅናት አለ። ውስጣችሁ እግዚአብሔርን መውደድ አለ። ውስጣችሁ እግዚአብሔርን የማክበር ጸጋ አለ። ስለዚህም እጅግ ደስ ይለኛል። ልክ ስጸልይ ውስጤ ሐዘን አይሰማኝም። ስለእናንተ ስጸልይ ውስጤ ደስ ይለዋል። ምክንያቱ ምንድን ነው ብትሉኝ፣ እግዚአብሔርን ለማገልገል ያላችሁ ጥማት፣ ወንጌልን ለማገልገል ያላችሁ ጥማት፣ ለወንጌል ትቀናላችሁ። ወንጌልን መቅናት ብቻም አይደለም። እኔ ብቻዬን አይደለም ወንጌልን እየሰራ ያለሁት፣ እናንተም በወንጌል አብራችሁም እየሰራችሁ ስለሆነ ይላቸዋል ጳውሎስ። አያችሁ፣ ጠቅላላው ከቁጥር 1 እስከ 6 ያለው መልእክት መልካም ሰራተኝነትን የተገለጠበት ነው። መልካም ሰራተኝነት የተገለጠበት
አብሮ የመስራት መልካም ሰራተኝነት የተገለጠበት። ስለዚህም በወንጌል አብራችሁን ቆማችኋል። ገንዘብ ያላችሁ በገንዘባችሁ ማበረታታት የምትችሉ በማበረታታት ብዙ ነገር ማድረግ የምትችሉ ሰዎች ደግሞ በተለያየ ነገር በአገልግሎት ሊሆን ይችላል። እኔ ታስሬ ሳለሁ ደግሞ ምስክርነት በመስጠት ሊሆን ይችላል። ውጭ ላይ ኢየሱስን በመስበክ ሊሆን ይችላል። ታስሬ ያለውና ወንጌል አይታሰርም፣ ነገር ግን እናንተ በውጭ እያገለገላችሁ ነው። እስር ቤት ሆኜም ደግሞ መልካም ስጦታን እየላካችሁ ለእኔ እየደረሳችሁ ነው። በብዙ ነገር ሰፖርት እያደረጋችሁኝ ነው። ለአገልግሎቴ ትቀናላችሁ፣ አገልግሎቴን ትደግፋላችሁ፣ የእግዚአብሔርን ስራ አብራችሁን እየሰራችሁ ነው። እኔ ብቻዬን አይደለም ወንጌልን የምሰብከው ይላቸዋል ጳውሎስ። ብቻዬን አይደለም ወንጌልን የምሰብከው፣ እናንተም ከኔ ጋር እየሰራችሁ ነው። አያችሁ ወገኖቼ፣ በአንድ አገልጋይ ላይ ብቻ የተጣለ አይደለም የእግዚአብሔር ስራ። በአንድ አገልጋይ ላይ ብቻ የወደቀ አይደለም የእግዚአብሔር ስራ። የእግዚአብሔር ስራ አገልጋዩም ሁሉም ምዕመንም አገልጋይ እንደሆነ የገባው ምዕመን አብሮ የሚሰራው ስራ ነው። ምናልባት ልክ እንደ ሐዋርያው ጳውሎስ በዚህ ዘመን ብዙ አገልጋዮች ከፊት ሆነው ሊሆን ይችላል። የእግዚአብሔር ጸጋ ረድቷቸው ህዝብን እየመሩ ሊሆን ይችላል። ነገር ግን በተለያየ ነገር የሚያግዙ ትላልቅ ስራን የሚሰሩ ሰዎች ደግሞ ከጀርባ አሉ። ወገኖች አንድ ነገር ነግራችኋለሁ። እናንተ የእግዚአብሔር ሰራተኞች ናችሁ። እናንተ የወንጌል ሰራተኞች ናችሁ። እናንተ የክርስቶስ ሰባኪዎች ናችሁ። እናንተ ከእግዚአብሔር አብ የተሰጠውን አንድ ልጁን የምትናገሩ፣ ምናልባትም በገንዘብ ወንጌልን ሰፖርት በማድረግ ሊሆን ይችላል። በጸሎት ሰፖርት በማድረግ አገልጋዮችን እግዚአብሔር እንዲያበረታ፣ ቅባት እንዲለቀቅባቸው፣ ጸጋ እንዲለቀቅባቸው፣ ኃይል እንዲለቀቅባቸው ከነሱ ጎን በመቆም ሊሆን ይችላል። ደግሞ በተለያየ ነገር አገልጋዮችን ሰፖርት ልታደርጉ ትችላላችሁ። አገልጋዮችን ሰፖርት አደረጋችሁ፣ ደገፋችሁ ማለት የእግዚአብሔርን መንግስት ደገፋችሁ ማለት ነው። ምክንያቱም ጳውሎስ እዚህ ጋር የሚናገረው እኔና ጢሞቴዎስ የእግዚአብሔር ባሪያዎች ሲል እኛ የራሳችንን ፍቃድ አይደለም የምናደርገው፣ የራሳችንን ፍቃድ አይደለም የምንሰራው። ስለዚህ የእኛን ፍቃድ የማንሰራ የእግዚአብሔርን ፍቃድ የምንሰራ ከሆነ እናንተ ለእኛ ስትዘረጉ እናንተ ለእግዚአብሔር መንግስት ነው የምትዘረጉት ይላቸዋል። አያችሁ፣ የምንሰራው በምድር ላይ የኪንግደም ስራ ነው፣ የመንግስት ስራ ነው። የመንግስት ስራ ነው። መንግስተ ሰማያት ቀርባለች ሲል ጌታ ኢየሱስ ክርስቶስ ደግሞ ምን አሉት? የእግዚአብሔር መንግስት መቼ እንጠብቅ ሲሉት አሁን አለች በመካከላችሁ በሙላት ወደፊት እንደምትገለጥ ተናገረና፣ ነገር ግን አሁን እየተገለጠች ነዋል። የእግዚአብሔር መንግስት እንድንሰራ ተጠርተናል። የእግዚአብሔርን መንግስት እንድናገለግል ተጠርተናል። የእግዚአብሔርን መንግስት ሰፖርት በማድረግ ብቻ አይደለም፣ አካል በመሆን ምክንያቱም ክርስቶስ ኢየሱስ ራስ እንደሆነ ቤተክርስቲያን አካል እንደሆነች መጽሐፍ ቅዱስ ይናገራል። ስለዚህም አካል በመሆን በተለያየ ወገኖቼ በተቀመጣችሁበት ስራ ፈት እንዳትሆኑ እግዚአብሔር በምን አቅጣጫ እንደጠራችሁ እንድታስቡ እፈልጋለሁ። ምክንያቱም የሞተ ክርስቲያን ወይንም የማይንቀሳቀስ ክርስቲያን የለም። ሁሉም ክርስቲያን ሕያው ነው። ሕያው የሆነ ደግሞ ይንቀሳቀሳል። ሕያው የሆነ ደግሞ ይሰራል። ሕያው የሆነ ደግሞ ምንጊዜም አክቲቭ ነው። ሕያው የሆነ ደግሞ ትንፋሽ አለው። ስለዚህ በእግዚአብሔር መንግስት ውስጥ ብላችሁ ራሳችሁ እንድትጠይቁ እፈልጋለሁ። በእግዚአብሔር መንግስት ውስጥ ምን አይነት አሻራ አለኝ? በጠብታ ምን አይነት ስራ እየሰራው ነው? ተሳትፎ እያደረግኩ ነው? ምንድን ነው እያደረግኩ ያሉት? ወይስ ተቀምጫለሁ? አያችሁ፣ እግዚአብሔር አካውንታንት የእግዚአብሔር ሰራተኞች፣ ዶክተር የእግዚአብሔር ሰራተኞች፣ ነጋዴ የእግዚአብሔር ሰራተኞች፣ ሐዋርያ የእግዚአብሔር ሰራተኞች፣ ነቢያት የእግዚአብሔር ሰራተኞች እንዲኖሩት ነው የሚፈልገው እግዚአብሔር። አክቲቭ መሆን አለብን። ከሰውነታችሁ አንድ አካል ቢደነዝዝና አለ፣ ነገር ግን ቢደነዝዝ ስራ ባይኖረው ጥቅም የለውም። ስለዚህ ከራሱ የሚመጣውን ትእዛዝ አይቀበልም ማለት ነው። አክቲቭ አይደለም። አሁን እጄን የማንቀሳቀሰው ራሴ እያዘዘ ነው እጄን የማንቀሳቀስ ያለሁት። ነገር ግን ራሴ እያዘዘ ሪስፖንድ የማያደርግ ከሆነ እጄ ላይ ችግር አለ ማለት ነው። ምክንያቱም የክርስቶስ ራሳችን ሁል ጊዜ ሕያውና ዘላለማዊ አምላክ ነው። ምን ጊዜም ሊረዳን የሚችል ጸጋ በእኛ ውስጥ አለ። ደግሞም ኃይልንና ስጦታን ደግሞም የእግዚአብሔርን ክብር በእኛ ውስጥ ይለቃል ኢየሱስ። ነገር ግን አክቲቭ ካልሆንን ልንንቀሳቀስ አንችልም። በህይወት ዘመናችን ሁሉ እግዚአብሔርን በቁም ነገርና ያለ ፌዝ ያለ ቀልድ በጣም ሲሪየስ በመሆን የእግዚአብሔርን መንግስት እንድናገለግል እግዚአብሔር ይፈልጋል።
በነገር ሁሉ ባርኮናልና በነገር ሁሉ ቀድሶናልና በነገር ሁሉ ረድቶናልና ከጨለማ ወደሚደነቅ ብርሃን ጠርቶናልና። እንዲህ ይላል የእግዚአብሔር ቃል ሲናገር፣ ከጨለማ ወደሚደነቅ ብርሃን የጠራችሁን የእርሱን በጎነት እንድትነግሩ የተመረጠ ትውልድ፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን፣ የንጉሥ ካህናት ናችሁ ይላል። ስለዚህ የንጉሥ ካህናት ማለት ንጉሥን የምታገለግሉ የንጉሥ ፍቃድ በእናንተ ውስጥ የሚገለጥ ማለት ነው። አያችሁ፣ የምትሰጡት ነገር ነፍሳትን የሚያድን ከሆነ እያገለገላችሁ ነው። ትራክት በማሳተም ውስጥ የምትሳተፉ ከሆነ ለአንድ ነፍስ አንድ ትራክት እንዲደርስ እያደረጋችሁ ከሆነ የእግዚአብሔር መንግሥት እየሰራችሁ ነው። ወጥታችሁ ወንጌልን የምትመሰክሩ ከሆነ አክቲቭ ናችሁ፣ ነግራችኋለሁ። የደከሙትን የምታቀኑ ከሆነ አክቲቭ ናችሁ፣ ነግራችኋለሁ። በቤታችሁ ተንበርክካችሁ የምትጸልዩ ከሆነ እግዚአብሔር ነፍሳትን እንዲያድን እግዚአብሔር ምድሪቱን እንዲታደግ እውነት ነው፣ ስራ ላይ ናችሁ ወገኖቼ። ነገር ግን ምን እያደረጋችሁ ነው ያላችሁት? ምን እያደረግን ያለ ነው? በጓዳችን በዚህ ሰዓት በጣም ክፍት ጊዜ ባገኘን ጊዜ የእግዚአብሔርን ስራ እየሰራን ነው። ፌስቡክን እየተጠቀምንበት ነው። ዩቲዩብን እየተጠቀምንበት ነው። ቴሌቪዥኖቻችንን እየተጠቀምንባቸው ነው። ይህን ጥያቄ ለእናንተ ተዋለሁ። ስለዚህ ጳውሎስ እንደተናገረው በጣም በዚህ በፈተና ቀን እኔ በእስር ቤት ሆኜ ሳለሁ፣ እኔ በእስር ቤት ተጥዬ ሳለሁ፣ ብዙዎች በእኔ ላይ ጣታቸውን እያነሱ ሳሉ ጳውሎስ እስር ቤት የገባው ስለሰረቀ ነው። ጳውሎስ እስር ቤት የገባው የታሰረው በተለያየ ወንጀል ነው። ጳውሎስ አይደለም ይላሉ አንዳንዶች ደግሞ ጳውሎስ እስር ቤት የገባው የማይታወቅ ዝም ብሎ ጣዖት ግን ውሸታ የሆነ አምላክ እየሰበከ ነው እያሉ በሚሉበት ጊዜ፣ መከራ በእኔ ላይ በተፈራረቀበት ጊዜ፣ በነገራችን ላይ የመጽሐፍ ቅዱስ አዋቂዎች ሲናገሩ የፊልጵስዩስ እስር ቤት የሚገኘው በጣም ወደ ታች ዋሻ ውስጥ ነው። እንደውም በዋሻው አጠገብ ይላሉ በጊዜው የሽንት ቤት ውሃ የሚያልፍበት በጣም ቆሻሻ የሆነ በዛ ላይ የመጨረሻ ቀዝቃዛ የሆነ እስር ቤት የሚበርድ። ምክንያቱም ዋሻ ውስጥ አስቡት፣ ከላይ መሬት ነው፣ ከላይ ትክክለኛ እንትን ነው፣ ወደ ውስጥ ገብቶ ዋሻ ውስጥ ነው የታሰረው። በጣም ይቀዘቅዛል። ባጠገቡ የሚያልፈው የሽንት ቤት ውሃ ነው፣ ይሸታል። በዛ ሁሉ መከራ ውስጥ ሆኖ ግን እርሱ የሚያመሰግናቸው በዚህ ሁሉ ችግር ውስጥ እያለሁ አልተዋችሁኝም፣ እኔ በመታሰሬ ወንጌል እየተሰራ ነው። ስለዚህም አብራችሁም ወንጌልን እየሰራችሁ ስላለ እጅግ ደስ ይለኛል፣ ደስተኛም ነኝ፣ አመሰግናችኋለሁ። እግዚአብሔርንም ስለናንተ እጅግ አድርጌ አመሰግናለሁ። ስለናንተ ሳስብ ራሱ እግዚአብሔርን አመሰግናለሁ ብሎ ይነግራቸዋል። በጣም የሚገርመው እግዚአብሔርን ሲያመሰግን ደግሞ ማመስገን ብቻም ሳይሆን በጣም ልበ ሙሉ ነኝ አላቸው። ክብር ለእግዚአብሔር ይሁን፣ ክብር ለኢየሱስ ይሁን። ልበ ሙሉ ነኝ። በእናንተ የጀመረውን ስራ እግዚአብሔር በእናንተ ስራ ጀምሯል። እግዚአብሔር በእናንተ ወንጌልን ማስፋት ጀምሯል። እግዚአብሔር በእናንተ የጸሎት ህይወት በጓዳችሁ ሆናችሁ የእግዚአብሔርን ስራ እየሰራችሁ ነው ወገኖቼ። በነገራችን ላይ ወንጌል መስበክ ውጭ ወጥቶ መስበክ ብቻ ሳይሆን በጓዳ ሆኖ ነፍሳትን እግዚአብሔር እንዲያድን መለመን ራሱ ትልቅ የከበረ ስጦታ ነው። ብዙዎቻችን በጓዳ የሚጸለይ ጸሎት አገልግሎት አይመስለንም። የጓዳ ምልጃ ግን ትልቅ ተጽዕኖን የሚያመጣ፣ በምድር ላይ ተጽዕኖን የሚያመጣ፣ በትውልድ ላይ ተጽዕኖን የሚያመጣ የጓዳ ምልጃ ትልቅ አገልግሎት ነው። አት ዘ ሴም ታይም ወንጌልን ወጥቶ መስበክ ደግሞ ሌላው ትልቅ አገልግሎት ነው። እንደገናም ደግሞ በተሰጠን ሙያ አካውንታንት ልንሆን እንችላለን። አስራታችንን በመክፈል ብቻም አይደለም፣ በመስሪያ ቤታችን ክርስቶስን በህይወት በመግለጥ በተቀመጥንበት ክርስቶስን በህይወት በመግለጥ ብርሃናችንን ለሰው ሁሉ በማብራት ወንጌልን ስንሰራ እንደገናም ከምናገኘው ገቢ ለእግዚአብሔር ወንጌል የሚሆንን ሽታ ያለውን መስዋዕት ስናቀርብ ህይወታችንም መስዋዕት ይሆናል። አት ዘ ሴም ታይም ደግሞ የምንሰጠው ነገር ይሸተታል። ስለዚህ በዚህ መልኩ እግዚአብሔርን ስናገለግለው በእኛ የተጀመረው ስራ እጅግ ድንቅ እንደሆነ መጽሐፍ ቅዱስ ይነገራል። ስለዚህ እንዲህ አላቸው የፊልጵስዩስ ሰዎችን፣ አልተዋችሁኝም፣ መከራ ሲደርስብኝ እንኳን በቃ እስኪወጣ ድረስ እናቁመው ወንጌሉን አላላችሁ። ጳውሎስ ቢታሰርም ወንጌል ይሰበካል አላችሁ። ጳውሎስ ታስሮም መነጋገሪያ ሆኗል ከተማ ላይ ወንጌሉ። ደግሞ እኛም እንሰራለን ከጳውሎስ ጋር። ክብር ለእግዚአብሔር ይሁን፣ ሃሌሉያ። በመታሰሬ እንኳን ተስፋ አልቆረጣችሁም።
እኔ መከራ ውስጥና ቻሌንጅ ውስጥ ባለው ጊዜ እንኳን እኔ የማልፍበት መንገድ የእናንተን ልብ እንዳትሰሩ አላወረደውም። አሁንም ወንጌልን አብራችሁን እየሰራችሁ ነው። ይሄ ደግሞ የጀመረው መንፈስ ቅዱስ ነው። እናንተ አይደላችሁም ይሄን ስራ የጀመራችሁት። ለምን? በእናንተ መልካምን ስራ የጀመረው እግዚአብሔር ራሱ ነው። ማን ነው? እግዚአብሔር። መልካምን ስራ በማድረግ የሚታወቅ፣ መልካምን በማሰብ የሚታወቅ፣ መልካምን በማድረግ የሚታወቀው የሰራዊት አምላክ እግዚአብሔር ማራሻ ካዲያቦስ ፔሬሌቫኒያንዶሳ በእናንተ ውስጥ መልካምንና ትልቅን ስራ ጀምሯል። በቅንነት ነው ወንጌልን የምትሰሩት። በቅንነት ነው ወንጌልን የምታስፋፉት። በቅንነት ነው እኔን የምታበረታቱት። በቅንነት ነው ወገኖችን የምታበረቱት። በዚህ መልካም ስራ እግዚአብሔር አቅንቷቸዋል። ኖ ይሄ ከእናንተ አይደለም ይላቸዋል። ለምን? በእናንተ ውስጥ መልካምን ስራ የጀመረው እግዚአብሔር ነው። በእናንተ ውስጥ መልካምን ነገር ማድረግ የጀመረው እግዚአብሔር ነው። በእናንተ ውስጥ መልካምን ነገር መፈጸም መስራት የጀመረው እግዚአብሔር ነው። ስለዚህ ይሄ ስራ ደግሞ መልካም ነው። እግዚአብሔር በእናንተ ውስጥ ሲሰራ መልካም ነው። ልባርካችሁ በጌታ በኢየሱስ መንፈስ ቅዱስ አለ በመሃላችን። መልካም ስራ በህይወታችሁ ላይ ይገለጣል። ለእግዚአብሔር መንግስት የሚሆን፣ ለወገኖቻችሁ የሚሆን፣ ለጎረቤቶቻችሁ የሚሆን፣ ለቤተሰቦቻችሁ የሚሆን በጌታ በኢየሱስ ክርስቶስ ስም መልካም ስራ ይገለጣል። በናዝሬቱ ጌታ በኢየሱስ ስም አንድ ሴት አለሽ፣ ቀይ ቀጭን ሴት ቁጭ ብለሽ የምትመለከቺ፣ በናዝሬቱ ጌታ በኢየሱስ ስም መልካም ስራ ባንቺ ይገለጣል። በቤተሰቦችሽ መሃል ሆነሽ አንቺ ግን ከቴሌቪዥኑ ፊት ለፊት ሆነሽ የምትመለከቺ ብላቴና አለሽ። እጸልያለሁ ስለ እውነት የእግዚአብሔር ቅባት በህይወትሽ ላይ መገለጥ ጀመረ። ሰሞኑን ስትጸልይ ነበረ። እግዚአብሔር ሆይ በቃ ቀባኝና ልንቀሳቀስ፣ ቀባኝና ላገልግልህ ስትይ የነበርሽ ቀጭን ብላቴና ወጣት ልጅ ያለሁኝ ዛሬ ዘይት ባንቺ ላይ ወረደ በኢየሱስ ስም። ዛሬ የእግዚአብሔር መልካም ስራ ባንቺ መገለጥ ጀመረ በጌታ በኢየሱስ ስም። ዛሬ መልካም ስራው ባንቺ መገለጥ ጀመረ። ጠይም ወፍራም ልጅ ያለሁኝ ወጣት ነህ። አንድ ሌላ አንተን የሚመስል ወንድም ይሁን ጓደኛ ይሁን ብቻ አብሮ አለ። ሁለት ናችሁ ቤት ውስጥ ያላችሁት። እግዚአብሔር ምስክሬ ነው። ይሄንን ፕሮግራም እየተከታተላችሁ ነው ያላችሁት። በጣም እንደውም በቃ መጸለይ አቅቶህ አቅም አተህን ያለው መልካም ስራ ባንተ ውስጥ መገለጥ ጀመረ በኢየሱስ ክርስቶስ ስም። መልካም ስራ ባንተ ውስጥ መገለጥ ጀመረ። አንተ ሰው የፈውስ አኖይንቲንግ በእጅህ ላይ አለ። አንተ ሰው የፈውስ ቅባት በእጅህ ላይ አለ። አንተ ሰው የፈውስ አገልግሎት ባንተ ላይ አለ። አንተ ሰው ወንጌልን የምትሰብክ የወንጌል አምባሳደር ነህ። አንተ ሰው ወንጌልን የምትናገር የወንጌል አምባሳደር ነህ። ሰይጣን ብዙ እድሎችን በመንገድ ሲያመጣ ኖ እምቢ ብለህ ጨክነሃልና እግዚአብሔር ባንተ የጀመረውን መልካም ስራ መስራት ይጀምራል። ጨክነህለታልና እግዚአብሔር ባንተ ውስጥ ያስቀመጠው መልካም ነገር ይገለጣል። እጸልያለሁ በእናንተ ውስጥ ያስቀመጠው መልካም ነገር ይገለጥ። እግዚአብሔር ባንቺ ውስጥ ያስቀመጠው መልካም ነገር ይገለጥ። እግዚአብሔር በቤተሰቦቻችሁ ያስቀመጠው መልካም ነገር ይገለጥ። እግዚአብሔር በልጆቻችሁ ያስቀመጠው መልካም ነገር ይገለጥ። እግዚአብሔር በህይወታችሁ ያስቀመጠው መልካም ነገር ይገለጥ። እግዚአብሔር በቤታችሁ ያስቀመጠው መልካም ነገር ይገለጥ። እግዚአብሔር በዘመዶቻችሁ፣ በጎረቤታችሁ፣ በሰፈራችሁ ያስቀመጠው፣ በቤተ ክርስቲያኖቻችሁ ያስቀመጠው መልካም ነገር በጌታ በኢየሱስ ክርስቶስ ስም ይገለጥ። መሸፈኛው በጌታ በኢየሱስ ስም ይነሳ። መጋረጃው በጌታ በኢየሱስ ስም ይቀደድ። ማራሻ ካታባዲያንዶሳ መልካም በማድረግ የታወቀ እግዚአብሔር ነው። እንዲህ ይላል መጽሐፍ ቅዱስ ሲናገር መፈለግንም ማድረግንም በእናንተ ውስጥ የሚሰራ። መልካም ነገር ስትፈልጉ ወገኖቼ፣ እንደ ቃሉ የሆነውን ነገር ስትፈልጉ፣ እንደ እግዚአብሔር ቃል የሆነውን ነገር ስትፈልጉ እነግራችኋለሁ፣ በዚያ ጊዜ ይህ ሐሳብ የእግዚአብሔር ሐሳብ ነው። ይህ ዕቅድ የእግዚአብሔር ዕቅድ ነው። ይህ ሐሳብ የእግዚአብሔር ሐሳብ ነው። መልካምን ነገር መጠማት፣ መልካምን ነገር መፈለግ በጀመራችሁ ጊዜ ያ የመንፈስ ቅዱስ ሐሳብ ነው። ስለዚህ መፈለግን መጀመሪያ ያስቀምጣል እግዚአብሔር ቃሉ እንደሚነግረን። መፈለግንም ማድረግንም በእናንተ ውስጥ የሚሰራ መጀመሪያ ሰው ያልፈለገውን ነገር አይሰራምና የአገልግሎት ጥሪ ካለ ውስጥህ የአገልግሎት መሻትን፣ የአገልግሎት ፍላጎትን፣ አገልግሎት መጠማትን ውስጥ ያስቀምጣል እግዚአብሔር። ሰባኪ እንድትሆን ከተጠራ እንድትሰብክ ውስጥህ መፈለግን፣ ጥማትን፣ ቃሉን መራብን፣ ጸሎትን መራብን ያስቀምጣል።
በንግድ እየሰራህ እንድትሰጥ ከሆነ እግዚአብሔር ሐሳብን ይሰጣል፣ መፈለግን ይሰጣል፣ ውስጥ ይሄንን መሻት ይከተዋል። እግዚአብሔር መፈለግን መጀመሪያ ይሰጣል። ባልፈለግነው ነገር ልንሰራ ስለማንችል፣ በተለይ ሰው ያልፈለገውን ነገር በፍጹም ማድረግ አይችልም። አያችሁ ወገኖቼ፣ ብዙዎች ጥሪ እንደሌላቸው የምታውቁት ወይንም ባልተጠሩበት ቦታ እንደሆኑ የምታውቁት ፍላጎት የላቸውም። ትክክለኛ ፍላጎት በፈተናም በቻሌንጆች ውስጥም ጸንተህ እንድትቆም ነው የሚያደርግህ። ትክክለኛ ፍላጎት በተለያዩ ሁኔታዎች ውስጥ ጸንተሽ እንድትቆሚ ነው የሚያደርግሽ። ስለዚህ መፈለግን ይጨምራል። ከዛ ማድረግን ደግሞ በእናንተ ውስጥ ይሰራል። ክብር ለእግዚአብሔር ይሁን። ሃሌሉያ። ብዙዎች ሲሰጡ ሰርቼ ኖ አይደለም። አንተ በራስህ ጉልበት የሰራኸው ወይም እናንተ በራሳችሁ እኛ በራሳችን ጉልበት የሰራነውን አይደለም ለእግዚአብሔር መንግስት የምንሰራው። ምክንያቱም የእግዚአብሔር መንግስት በእግዚአብሔር መንፈስ እንጂ በሰው አቅም ልትሰራ አትችልም። በጸጋው እንጂ በሰው ብርታት ሊሰራ የእግዚአብሔር መንግስት አይችልም። እውነተኛዋ የእግዚአብሔር መንግስት በቅባት ነው የምትሰራው። እውነተኛዋ የእግዚአብሔር መንግስት በቅባት ነው የምትሰበከው። እውነተኛዋ የእግዚአብሔር መንግስት የምትነገረው በቅባት ነው። ጌታ ኢየሱስ ክርስቶስ ወንጌልን መስበክ እንደጀመረ እንዲህ ነው ያለው፣ የታሰሩትን ፈታ ዘንድ በተለያየ ቀንበር ውስጥ ያሉትን አድን ዘንድ እግዚአብሔር ምን ብሎኛል? ቀብቶኛል። ስራ ካለብህ ትቀባለህ። ንግድህ ይቀባል፣ አኖይንትድ ይሆናል። ንግድህ፣ ስራህ ይቀባል። ባለህበት ፕሮፌሽን አኖይንትድ ትሆናለህ። ዶክተሮች አሉ፣ ነገር ግን አንተ የምትበልጥ ዶክተር ትሆናለህ። ምክንያቱም የተጠራህበት ቦታ ነው። ስትጠራ ምን ጊዜም መፈለግና መሻት ውስጥ ይኖራል። ቻሌንጆችን ጥሰህ መሄድ ትችላለህ። ደግሞ መከናወን ማድረግን እግዚአብሔር ባንተ ውስጥ ይሰራል። ክብር ለእግዚአብሔር ይሁን። እንደነገርኳችሁ ኤጲስቆጶሳትም ዲያቆናትም ቅዱሳንም አገልጋዮች ናቸው። ጳውሎስን አብረውት ያገለግሉ የነበሩ ኤጲስቆጶሳት፣ ዲያቆናት እና ቅዱሳን ናቸው። ምክንያቱም ጳውሎስ ይህንን መልእክት ሲጽፍ የጻፈው ለቅዱሳኑ ለኤጲስቆጶሳቱና ለዲያቆናቱ ነው። ስለዚህ ቅዱሳንም ኤጲስቆጶሳትም ዲያቆናትም ሰራተኛ ከሆኑ ቅዱሳን በተለያየ የሥራና የንግድ መስክ ውስጥ ገብተው ነገር ግን የእግዚአብሔርን መንግስት ያገለግሉ ነበር ማለት ነው። ስለዚህ በእናንተ የጀመረውን ሥራ እንዲፈጽመው እስከ ምን ጊዜ ድረስ? እስከ ክርስቶስ ቀን ድረስ እንዲፈጽመው ይህን ተረድቻለሁ ይላል ጳውሎስ። ይህንን ተረድቻለሁ። ይህንን ተረድቻለሁ። በክርስቶስ ኢየሱስ ቀን ድረስ ኢየሱስ ዳግም እስኪመጣ ሃሌሉያ በእናንተ የጀመረው ሥራ ይቀጥላል ይላቸዋል። ክብር ለእግዚአብሔር ይሁን። በአንቺ ውስጥ የጀመረው ሥራ ኢየሱስ ክርስቶስ ተመልሶ እስኪመጣ ድረስ ይቀጥላል። ወገኖቼ አሁን ይሄንን የሚቀርጹ ካሜራማኖች የእግዚአብሔር መንግስት እየሰሩ ነው። እኔ የምሰብከው ስብከት የእግዚአብሔር መንግስት እየሰራው ነው። ብዙዎቻችን ተገጣጥመን ካልሆነ አንድ ሰው ራሴን እየቀረስኩ ራሴ እየሰበኩ አይሆንም። ስለዚህ እስከ ክርስቶስ ቀን ድረስ ማናችንም በቤታችንም ሊሆን ይችላል፣ በተለያየ ሁኔታ ውስጥም ሊሆን ይችላል፣ የምንሰራው ስራ እስከ ክርስቶስ ቀን ድረስ ሊያስቀጥለው እንዲችል ይሄን አስቤያለሁ ይላል ጳውሎስ። በፊልጵስዩስ ሰዎች አገልግሎትና ህይወት እጅግ ደስተኛ የሆነው ጳውሎስ በእናንተ የጀመረው የተባረከ ስራ ነው። ይሄንን ስራ የጀመረው ደግሞ እናንተ አይደላችሁም፣ እግዚአብሔር ራሱ ነው። ይሄ ስራ ደግሞ መልካም ነው። በእናንተ መልካምን ስራ የጀመረው እግዚአብሔር እስከ ክርስቶስ ቀን ድረስ እንዲፈጽመው እንዲችል ይህን ተረድቻለሁ ይላቸዋል። እስከ ክርስቶስ ቀን ድረስ ኢየሱስ እስኪመጣ ድረስ ጉድለት ሳይኖርበት። ምክንያቱም እኛ ደካማ ልንሆን እንችላለን። የእግዚአብሔር ጸጋ ግን ሁል ጊዜ አዲስ ነው። የእግዚአብሔር ጸጋ ግን ሁል ጊዜ ኃይል አለ። በእግዚአብሔር ጸጋ ዘንድ ግን ሁሌ የሚጨምር እንጂ የሚቀንስ ነገር የለም። ስለዚህ የእግዚአብሔር መልካም ስራ በእኛ ውስጥ እስከ ክርስቶስ ቀን ድረስ ይገለጣል። እስከ ክርስቶስ ቀን ድረስ ይህንን ባላችሁበት በተቀመጣችሁበት በራሳችሁ ላይ ተናገሩ። እስከ ክርስቶስ ቀን ድረስ እግዚአብሔር በእኔ ያስቀመጠው ነገር ይቀጥላል። ሰይጣን ያለው አይሆንም። ዲያብሎስ የተናገረው አይሆንም። እግዚአብሔር በእኔ መልካምን ስራ ጀምሯል፣ ደግሞ መሻትን አስቀምጧል። እግዚአብሔር ሊሰራ ተነስቷል። እግዚአብሔር በእኔ ውስጥ መልካም ዓላማ አለው። እግዚአብሔር በእኔ ትውልድን ይታደጋል። ሃሌሉያ። ስለዚህ ይሄ የጀመረው መልካም ስራ እስከ ክርስቶስ ቀን ይቀጥላል። ወገኖቼ በተለያየ ድካም ውስጥ ልትሆኑ ትችላላችሁ። ያነሳል እግዚአብሔር። እንዳትቆሙ። መቆም አማራጭ አይደለም። መቆም አማራጭ፣ መቀመጥ አማራጭ አይደለም። ተንቀሳቀሱ።
ልትወርቁ ትችላላችሁ። አራግፋችሁ ተነሱ። በተለያየ በአገልጋዮች ሊሆን ይችላል፣ በተለያየ ነገር ልትመቱ ትችላላችሁ። ቁስላችሁ ይሽራል። ተነሱ። እግዚአብሔር ስራ እንዳለው ካወቅ ተስፋ አትቁረጥ ወንድሜ፣ ተስፋ አትቁረጭ እህቴ። ጌታ እየተናገራችሁ ያላችሁ ሰዎች ስላላችሁ ነው። በፍጹም ተስፋ አትቁረጡ። እስከ ክርስቶስ ቀን ድረስ እግዚአብሔር በእናንተ የጀመረውን መልካም ስራ ይቀጥላል። በዚህ ቃል ውስጥ የተጻፈው እግዚአብሔር መልካምና መልካም ብቻ ነው። በፈተና ውስጥ የሚያጸና የእግዚአብሔር መንፈስ ያገኛችሁ። የምህረት ጣቱ በእናንተ ላይ ይሁን። እንጸልያለን። የዘላለም አምላክና አባት እግዚአብሔር ሆይ በነገር ሁሉ ብሩክ የሆንክ አንተ ነህ። በእኛ የጀመርከው መልካም ስራ እስከ ክርስቶስ ቀን ድረስ እንዲቀጥል ይህንን ተረድተናል። አባት ሆይ በነገር ሁሉ ትውልድህን እየባረክ እያሻገርክ እያቀናህ ጌታ ሆይ ደግሞም የዛሉትን እያነሳህ እያበረታህ ስላለህ በዚህ ሰዓት በተቀመጡበት ያንተ መልካም ስራ እያገኛቸው በጌታ በኢየሱስም የተዳፈነው ነገር ሊገለጥ እየተንተከተከ እሳት በውስጣቸው እየተፍለቀለቀ ስላለ በጌታ በኢየሱስ ክርስቶስ ስም አመሰግናለሁ። የአባቴ መንፈስ፣ የኃይል መንፈስ፣ የቅድስና መንፈስ፣ እግዚአብሔርን የመፍራት መንፈስ እስከ ክርስቶስ ቀን ድረስ በእነሱ የጀመርከውን መልካም ስራ ቀጥል። የዘላለም አምላክና አባት ይህ መልካም ስራ ሊገለጥ መሆኑን አይቶ የወጣ ማንኛውም የክፉ እጅ በጌታ በኢየሱስ ስም የተሰበረ ይሁን። በጌታ በኢየሱስ ስም የተሰበረ ይሁን። እንዳያገለግሉ ፋይናንሳቸውን የሚይዝ በጌታ በኢየሱስ ስም የተሰበረ ይሁን። ተለቀው እንዳያገለግሉ በረከታቸውን የያዘ በጌታ በኢየሱስ ስም የተሰበረ እንዲሆን እጸልያለሁ። ስራው ይፍረስ፣ እቅዱ ይፍረስ። ጤናቸውን እንዳያገለግሉህ መልካም መሻትንና መልካም ስራን በእነሱ ውስጥ አስቀምጠሳለ የተያዙበት ነገር ሁሉ ጤና ማጣት ቢሆን፣ ገንዘብ ማጣት ቢሆን፣ አቅም ማጣት ቢሆን፣ መጸለይ ማቃት ቢሆን በጌታ በኢየሱስ ስም ከዚህ ቀን ጀምሮ የተነሳ ይሁን። ከዚህ ደቂቃ ጀምሮ በጌታዬና በመድኃኒቴ በኢየሱስ ክርስቶስ ስም ይነሳ። በናዝሬቱ ጌታ በኢየሱስ ክርስቶስ ስም ይነሳ። ባሉበት የሚያበረታ ጸጋና መንፈስ ያገኛቸው። የክብር አምላክ ተባረክ። ክብር ለእግዚአብሔር ይሁን። ወገኖቼ ይህን መልእክት እንደተከታተላችሁ እርግጠኛ ነኝ መልካም የሆነው ስራ በእናንተ መገለጥ ይጀምራል። ጳውሎስ ለፊልጵስዩስ ሰዎች የጻፈው መልእክት ላይ ምዕራፍ 1 ከቁጥር 1 እስከ 6 ያለውን ነበር ያየነው። የሚቀጥለው ቀን ላይ ደግሞ ከቁጥር 6 እስከ 11 ያለውን ክፍል እናያለን። በተከታታይ ይህን ትምህርት እንማራለን። የእግዚአብሔር ሰላም፣ የእግዚአብሔር ጸጋ፣ የመንፈስ ቅዱስ ኅብረት ከእናንተ ጋር ይሁን። ሻሎም።